50 ካሬ ነው እና መግዛት የምትፈልጉ አናግሩኝ። በቃ አሁን ይሄንን የኛ ነው ማለት ነው። የባሊ ነው የኛ እኮ ነው የኛ ነው እና መግዛት የምትፈልጉ አናግሩኝ። ቁጥሬ ያስቀምጣለሁ። ይሄው መሸጥ ይፈልጋል የኛ ነው እና እንሸጠዋለን። አናግሩኝ። በተለይ የኔ ጎረቤት መሆን የምትፈልጉ ማለት ነው። ምን ትላለህ? የኔ ነው አላልከኝ? የኔ ብላል ያገባኝ እና ውድ ተመልካቾቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደምናችሁ አላችሁ ወይ? ይሄንን እንግዲህ የምታዩትን መሬት ማለት ነው የኔ ነው። አዎ የኔ ነው፣ እውነት የኔ ነው። እና እንደምታዩት ይኸው 250 ካሬ ነው ማለት ነው። ልሸጠው እያሰብኩ ነው እና ማለት ነው እና ሙዶችዬ ማለት ነው እንግዲህ ዛሬ ማሳያችሁ ነገር አለ ማለት ነው። በጣም አንገብጋቢና በጣም አስቸኳይ ነገር ነው። ቢካዝ እስካሁን ድረስ እኔ ከቤት እንዳልወጣሁኝ ታውቃላችሁ። ያው እንግዲህ አራስም አይደለሁና ያው እንግዲህ ቤት ውስጥ ነኝ። ምንም ነገር ያው ለመስራት አልተመቸኝምና አሁን ግን አሳያችኋለሁኝ። ዛሬ በጣም ለእናንተ ጠቃሚ የሆነ ነገር ነው ይዤ የመጣሁት። እውነቴን ነው እት ላላችሁ እና ውዶችዬ ማለት ነው ይሄንን አሁን ይሄ መሬት ማለት ነው የኔ ነው 250 ካሬ ነውና ልሸጠው እያሰብኩ ነው ብዬ ለባሌ ፕራንክ አድርገዋለሁ። እስቲ ቆይ ምን እንደሚለኝ እስቲ ምን እንደሚለኝ አልቀስ ምን ሴትዮ ጤነኛ ነው ጤነኛ አይደለችም ጤነኛ ናት እንዴ የሚል አይመስላችሁ? የእውነት እንደዛ ብዬ ነው ፕራንክ ማደርገው ማለት ነው። ተከታተሉ። አሁን ውጭ ላይ ነበር፣ አሁን ይመጣል ማለት ነው። እና ውድ ተመልካቾቼ ማለት ነው ይሄንን መሬት የኔ ነው ብዬ ፕራንክ አድርገዋለሁ። በእርግጥ የእህቱ ነው፣ ግን እኔ እንደዛ ብዬ ፕራንክ አድርገዋለሁ። የኔ መስሏት ነው እንዴ ያገባችኝ እንዲል ነው ማድረገው ዛሬ ከምር 250 ካሬ ምን ነው 500 ፈለግሽ እንዴ? ምን ነው ጭራሽ ሀብታም አረገችኝ እቺ ሴትዮ ይለኛል ማለት እና እንደምታዩት መሬቱ ይዩት እና ማለት ነው ይሄንን መሬት መግዛት የምትፈልጉ ማለት ነው ጋይስ አናግሩኝ። እና በጣም ቆንጆ ከኔ ባይዞ ግን የኔ ጎረቤት መሆን ብትፈልጉ ጎረቤቴ መሆን የምትፈልጉ ማለት ነው ገባ በሉ። አዎ የኔ ጎረቤት መሆን የምትፈልጉ ባይዞ ዝናቡ ትንሽ ጣል ሲያደርግ ጠለለለ ያለ አረንጓዴ ነው የሚሆነው። በጣም ያምራል። እና ውዶችዬ በተለይ ግን ማለት ነው እኔ አሁን ጠለል ብሎ ማማሩ ብቻ ሳይሆን ጋይስ መሀል ከተማ መሆኑን ደስ ይላል ማለት ነው። እና አሁን ከየት ነው እንደዚህ አይነት መሬት የሚገኘው? ከየት ነው እንደዚህ አይነት መሬት የሚገኘው? እስቲ ንገሩ። እና ማለት ነው ይሄንን የመሰለ መሬት የምትገዙ መግዛት የምትፈልጉ ብዬ እናገራለሁ። እስቲ ምን ይለኛል? ጤነኛለች እንዴ ነው የሚለው ሾጥ ያረጋት ነው እና ወደዚህ ግን አያምሩም? የእውነት ተፈጥሮና በጣም ደስ ይላል። እኛ ባይዞ ግን ካየናት እኛ ካደነቅናት በጣም ነው የምታምረው። ኦ ማይ ጎድነስ እና ወደዚህ ከምር ዛሬ በቃ ወጣ ብዬ ግቢን ዞር እያሸተትኩኝ ነበር ብዬ ማለት እንትኑን ይሄ የአየሩ ማለት ነውና እና ሰላም ውድ ተመልካቾቼ ማለት ነው ይሄንን የመሰለ ያው እንግዲህ ከኔ ጎረቤት መሆን የምትፈልጉ እና ውድ ተመልካቾቼ ይሄንን የመሰለ ያው 250 ካሬ ነው እና መግዛት የምትፈልጉ አናግሩኝ። በቃ አሁን ይሄንን የኛ ነው ማለት ነው የባሌ ነው የኛ እኮ ነው የኛ ነው። እና መግዛት የሚፈልጉ አናግሩን። ቁጥሬን አስቀምጣለሁኝ። ይሄው መሸጥ ይፈልጋል የኛ ነው እና እንሸጠዋለን። አናግሩን። በተለይ የኔ ጎረቤት መሆን የምትፈልጉ ማለት ነው። ምን ትላለህ? ያምሻል የኔ ነው አላልከኝ? የኔ ነው ብላል ያገባኸኝ ንኪው በእናትሽ አይደብርሽም እንዴ አልከ ኦ ማይ ጋድ እና ውዶችዬ ማለት ነው ያምሻል እንደ ያለ ነው ይነጋድ እና ማለት ነው ዛሬም አንደው ጋይስ አዛን ብሏልና ያው መስጊድ ሄድ ቸኩላል። ያው እንግዲህ እንትን እለው ነበረ ግን ያው አዛን ብሏልና ሩጫ ትላላችሁ ማለት ነው።
ግን አያምርም? የእውነት አያምርም ጋይስ? የትኛው ነው ሰፈር ነው? የቱ ጋር ነኝ ጋይስ? እና ውዶችዬ ላይክ ሸር ሰብስክራይብ ያደረጋችሁ አበረታቱን ማለት ነው። እናም ማለት ነው የደውል ምልክቷን አትቁሯት እና ማለት ነው ጋይስ ኢንጆይ ጆይን አድርጉ ጋይስ። እንትኔን ጆይን አድርጉ ቢኮዝ ጋይስ በዚህ ወር መከፈል አለብን። ዋይፋያችን አልቋል፣ ከላይ ጠፍተናል እና ውዶች የማን ያው በዳታ መግባት አንችልም። ይዞራል ጨጓራ ነው የሚያቃጥለውና ወይ እና ማለት ነው መሸ፣ በቃ መሸ ጋይስ መሽቷል። እና ውድ ተመልካቾቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደምናችሁ አላችሁ ወይ? ይሄንን እንግዲህ የምታዩትን መሬት ማለት ነው የኔ ነው። አዎ የኔ ነው፣ እውነት የኔ ነው። እና እንደምታዩት ይኸው 250 ካሬ ነው ማለት ነው። ልሸጠው እያሰብኩ ነው እና ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እንደምናችሁ እና ውድ ተመልካቾቼ ማለት ነው እዚች ጋር የምታዩትን መሬት ማለት ነው እንዴት እንደሚያምር እቺን ማለት ነው ጋይስ፣ እቺን ማለት ነው እቺን ማለት ነው ያት ታምር፣ እንዴት እንደምታምር ያት። ተፈጥሮን አለማድነቅ አይቻልም፣ አለማድነቅ በፍጹም አይቻልም። እና ይት በጣም ነው የሚያምረው እውነት ቢስሚላ እንዴት እንደሚያምር ትንሽዬ ሲዘንብ ጋይስ እንዴት እንደሚያምር አትጠይቁኝ ማለት ነው። በጣም ነው ደስ የሚለው እይት እና ውድ ተመልካቾቻችን በጣም ቆንጆ ነው ማለት ነው። ደስ ይላል። ባይዞ ትንሽዬ ሲዘንብ በጣም ግሪን እየሆነ ነው የሚሄደው የእውነት እና በጣም ደስ የሚል እና ሙዶችዬ ማለት ነው። እንግዲህ ዛሬ ማሳያችሁ ነገር አለ ማለት ነው። በጣም አንገብጋቢና በጣም አስቸኳይ ነገር ነው። ቢካዝ እስካሁን ድረስ እኔ ከቤት እንዳልወጣሁኝ ታውቃላችሁ። ያው እንግዲህ አራስም አይደለሁና ያው እንግዲህ ቤት ውስጥ ነኝ። ምንም ነገር ያው ለመስራት አልተመቸኝም እና አሁን ግን አሳያችኋለሁኝ። ዛሬ በጣም ለእናንተ ጠቃሚ የሆነ ነገር ነው ይዤ የመጣሁት። እውነቴን ነው እት ላላችሁ እና ውዶችዬ ማለት ነው። ይሄንን አሁን ይሄ መሬት ማለት ነው የኔ ነው 250 ካሬ ነውና ልሸጠው እያሰብኩ ነው ብዬ ለባሌ ፕራንክ አድርገዋለሁ። እስቲ ቆይ ምን እንደሚለኝ ጋይስ። ምን ሴትዮ ጤነኛ አይደለችም? ጤነኛ ናት እንዴ የሚል አይመስላችሁ? የእውነት እንደዛ ብዬ ነው ፕራንክ ማደርገው ማለት ነው። ተከታተሉኝ። አሁን ውጭ ላይ ነበር፣ አሁን ይመጣል ማለት ነው። እና ውድ ተመልካቾቼ ማለት ነው ይሄንን መሬት የኔ ነው ብዬ ፕራንክ አድርገዋለሁ። በእርግጥ የእህቱ ነው፣ ግን እኔ እንደዛ ብዬ ፕራንክ አድርገዋለሁ። የኔ መስሏት ነው እንዴ ያገባችኝ እንዲል ነው ማድረገው ዛሬ ከምር 250 ካሬ ምን ነው 500 ፈለግሽ እንዴ? ምን ነው ጭራሽ ሀብታም አረገችኝ እቺ ሴትዮ ይለኛል እውነት። እና እንደምታዩት መሬት እዩት እና ማለት ነው ይሄንን መሬት መግዛት የምትፈልጉ ማለት ነው ጋይስ አናግሩኝ። እና በጣም ቆንጆ ከኔ ባይዞ ግን የኔ ጎረቤት መሆን ብትፈልጉ ጎረቤቴ መሆን የምትፈልጉ ማለት ነው ገባ በሉ። አዎ የኔ ጎረቤት መሆን ፈልጉ። ባይዞ ዝናቡ ትንሽ ጣል ሲያደርግ ጠለል ያለ አረንጓዴ ነው የሚሆነው፣ በጣም ያምራል። እና ውዶችዬ በተለይ ግን ማለት ነው እኔ አሁን ጠለል ብሎ ማማሩ ብቻ ሳይሆን ጋይስ መሀል ከተማ መሆኑን ደስ ይላል ማለት ነው። እና አሁን ከየት ነው እንደዚህ አይነት መሬት የሚገኘው? እስቲ ንገሩ። እና ማለት ነው ይሄንን የመሰለ መሬት መግዛት የምትፈልጉ ብዬ እናገራለሁ። እስቲ ምን ይለኛል?
ጤነኛለች እንዴ ነው የሚለው ሾጥ ያረጋት ሴትዮ እና ወደት ግን አያምሩም? የእውነት ተፈጥሮና በጣም ደስ ይላል። እኛ ባይዞ ግን ካየናት እኛ ካደነቅናት በጣም ነው የምታምረው። ኦ ማይ ጎድነስ እና ወደት ከምር ዛሬ በቃ ወጣ ብዬ ግቢን ዞር እያሸተትኩኝ ነበር ብዬ ማለት እንትኑን ይሄ የአየሩ ማለት ነውና እና ሰላም ውድ ተመልካቾቼ ማለት ነው። ይሄንን የመሰለ ያው እንግዲህ ከኔ ጎረቤት መሆን የምትፈልጉ እና ውድ ተመልካቾች ይሄንን የመሰለ ያው 250 ካሬ ነው እና መግዛት የምትፈልጉ አናግሩኝ። በቃ አሁን ይሄንን የኛ ነው ማለት ነው። የባሌ ነው የኛ እኮ ነው የኛ ነው። እና መግዛት የሚፈልጉ አናግሩን። ቁጥሬን አስቀምጣለሁኝ። ያው መሸጥ ይፈልጋል የኛ ነው እና እንሸጠዋለን። አናግሩን። በተለይ የኔ ጎረቤት መሆን የምትፈልጉ ማለት ነው። ምን ትላለህ? ያምሻል። የኔ ነው አላልከኝ? የኔ ነው ብላል ያገባኸኝ ንኪው በእናትሽ አይደብርሽም እንዴ አልከ ኦ ማይ ጋድ እና ውዶችዬ ማለት ነው ያምሻል እንደ እያለ ነው ማይ ጋድ እና ማለት ነው ዛሬም አንደው ጋይስ አዛን ብሏልና ያው መስጊድ ሊሄድ ቸኩሏል። ያው እንግዲህ እንትን እለው ነበረ ግን ያው አዛን ብሏልና ሩጫ ትላላችሁ ማለት ነው። ግን አያምርም? የእውነት አያምርም ጋይስ። የትኛው ነው ሰፈር ነው? የቱ ጋር ነኝ ጋይስ? እና ውዶችዬ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን ማለት ነው። እናም ማለት ነው የደውል ምልክቷን አጥቁሯት እና ማለት ነው ጋይስ ጆይን አድርጉ ጋይስ። እንትኔን ጆይን አድርጉ ቢኮዝ ጋይስ በዚህ ወር መከፈል አለብን። ዋይፋያችን አልቋል። ከላይ ጠፍተናል እና ውዶች የማን ያው በዳታ መግባት አንችልም። ይዞራል ጨጓራ ነው የሚያቃጥለውና ዋይ እና ማለት ነው መሸ በቃ መሸ ጋይስ መሽቷል።